አይቴ ብሔራ ለገነት የገነት ሀገሯ ወዴት ነው? ለዘመናት የጠየቅነው ጥያቄ ዛሬ መልስ አግኝቷል። ከኢትዮጵያ ሰማይ ስር በግሽ አባይ ምንጮች ተጉዣለሁ። እንዲሁም በጣና ሐይቅ ምስጢራዊ ሞገድ ውስጥ በገነት በር ላይ ቆሜያለሁ። በአይኔም ያየሁትን ነግራችኋለሁ። ይህን ቪዲዮ ማየት ስትጀምሩ የምታውቁት ዓለም አብቅቶባታል። በቴክሳስ ላቦራቶሪዎች ውስጥ የተጻፈው የሳይንቲስቱ መሐመድ ጃዋዲ ምስጢርና በጣና ገዳማት ውስጥ የታሸገው ጥንታዊ ትንቢት ዛሬ ተጋጭተዋል። ሳይንሱ የማይቻል የሚለው እኔ ግን በዓይኖቼ ያየሁትን እየነገርኳችሁ እገኛለሁ። በሰማይ ያለች ተረት አይደለችም። እዚሁ ጣና ላይ የምትተነፍስ ሕያው ድንቅ ናት። በየ9 ሰዓቱ ከግሽ አባይ የሚወጣው ያ መዓዛ ምን እንደሆነ ያወቁት ጥቂቶቹ ናቸው። እኔ ያንን በር ከፍቼ ገብቻለሁ። የሰው ልጅን ዲኤንኤ ወደ ብርሃን የሚቀይረው የ7 12 እና የ9 ኮድ እንዴት እንደሚሰራና በኪሩቤል ሰይፍና በሱራፌል ዘብ የምትጠበቀው የገነት ምስጢራዊ ማንነትን ይዤላችሁ ቀርባለሁ። አብራችሁን ቆዩ። በዓለም ላይ ያሉ ፈላስፎች፣ ሳይንቲስቶች ለዘመናት አንድ ጥያቄ ሲያሳድዱ ኖረዋል። አይቴ ብሔራ ለገነት የሚለውን ነው። ዳቪንቺ ስለ ቫቲካን ሚስጥር ሲጽፍ ትልቁና ያልተነካው ሚስጥር ግን ያለው በኢትዮጵያ ተራሮች ሐይቆች ስር እንደሆነ ጠቅሶ አልፏል። ዛሬ እኔና ውቴ ከጣና ሐይቅ የኳንተም ከተማ ተነስቼ ወደ ግሽ አባይ ወደ ገነት መግቢያ በር ያደረኩትን ጉዞ በሳይንሳዊና መለኮታዊ ትንታኔ ይዤላችሁ ቀርቤያለሁ። እኔና ውቴ ወደ ግሽ አባይ ስቃረብ በቦርሳው ውስጥ ያለው የ7 12 እና የ9 ኮድ የያዘው ሳጥን በከፍተኛ ፍጥነት መንቀጥቀጥ ጀመረ። አንድ ምልክት እየሰጠኝ ነው። የአባ ሕርያቆስ መልእክት ትዝ አለኝ። ግሽ አባይ ዝም ብሎ ውሃ የሚፈልቅበት ምንጭ አይደለም። እርሱ በፊዚክስ ቋንቋ ሲንጉላሪቲ ወይም የምድር ማዕከል መሆኑ ነው። ልብ በሉም፣ ዛሬም ድረስ በዚሁ አካባቢ ሚስጥር ፈላጊ ነጮች የሚርመሰመሱበት የገነት በር አለች ተብሎ የሚታሰብበት አካባቢ ነው። በዚሁ አካባቢ ገነት ተራራ እያሉ በሚስጥራዊ ስም የሚጠሩት የሕይወት ዛፍ በቅላባታለች ብላ የምትታመነውበታለች። ጠና ያሉ አረጋውያን ጠጋ ብላችሁ ብትጠይቁ ስለ ገነት በር አፈ ታሪክ ይነግሯችኋል። ፈረንጆች መጥተው በዚህ አካባቢ ለበርካታ ቀናት ይቆያሉ በማለት ይነግሯችኋል። ምክንያቱም የገነት በር አለች ብለው ያምናሉና ነው ነገሩም። ከዛም ዘለል ሲል የሕይወት ዛፍ በዚሁ አካባቢ ተቀብራለች፣ ተሰውራለች ብለው ያምናሉ። እኔና ውቴ ወደ ግሽ አባይ ስቃረብ ሳጥኑ 7 12 እና 9 ኮድ ከዚህ ቀደም እንደነበረው የአባ ሕርያቆስ መልእክትና ሚስጥር በነገሩኝ መሰረት የ7 12 እና የ9 ኮድ የያዘው ሳጥኑ በከፍተኛ ፍጥነት መንቀጥቀጥ ጀመረ። ግሽ አባይ ዝም ብሎ ውሃ የሚፈልቅበት ምንጭ አይደለም ብያችኋለሁ። እርሱም በፊዚክስ ሕግ ሲንጉላሪቲ ወይም የምድር ማዕከል መሆኑ ነው። የቴክሳሱ መሐንዲስ መሐመድ ጃዋዲን ጨምሮ በርካታ ጥናት አድራጊዎች የግሽ አባይና አካባቢ በውስጡ ሞኖ አቶሚክ ጎልድ ወይም የነጠረ ወርቅ ቅንጣቶችን እንደያዘ ይነገርለታል። ይህ ንጥረ ነገር በኳንተም ፊዚክስ ሱፐር ኮንዳክተር በመባል ይታወቃል። ውሃው መሬት ውስጥ ካለ እጅግ ከፍተኛ ግፊት ተነስቶ ወደ ላይ ሲወጣ መረጃን ተሸክሞ ይወጣል ነው ነገሩም። መጽሐፍ ቅዱስ ወንዝም ገነትን ያጠጣ ዘንድ ከሄደው የሚወጣ ነበር እንዳለ ዘፍጥረት 2:10 ላይ ወንዙ ከሌላ ስሊኬት ወይም ዳይሜንሽን ወደዚህኛው ዓለም የሚገባ የኃይል መስመር መሆኑን መግለጹ እጅግ የሚገርም ሆኖ እናገኘዋለን። የሚሽከረከረው የእሳት ሰይፍ፣ የፕላዝማ ጋሻ ወደ ምንጩ በተቃረብኩ ቁጥር አየሩ ይለወጣል። የአካባቢ ያለው እና የሚታየው እውነት በሳይንስ ያልተተረጎመ እውነት ነው። የሚሽከረከረው የእሳት ሰይፍ መጽሐፍ ቅዱሳዊና ሳይንሳዊ ሂደቱም አዳም ከገነት ሲወጣ መግቢያው ላይ ኪሩብ የምትንገለባበት የእሳት ሰይፍ ይዘው እንዲጠብቁ ተደረገ ይለናል መጽሐፍ ቅዱስ። በዘመናዊ ሳይንስ ፕላዝማ ሺልድ መባሉ ነው። ይህ ጋሻ የሚንቀሳቀሰው በድምጽ ፍሪኩዌንሲ ነው። ማንም ሰው ያልተፈቀደለት ወይም ዲኤንኤ መጠኑ ያልተስተካከለ ወደዚህ በር ቢጠጋም በከፍተኛ ንዝረት ምክንያት ይቃጠላል ማለት ነው። ምናልባት ይህ ረቂቅ ሚስጥር ሰምታችሁ ላታውቁ ትችሉ ይሆናል። እውነታው ግን እጅግ የሚገርምና የሚደንቅ ነው። ወደ ኋላ የተበራራ እጅግም የሚያስገርምና መረጃው ትክክል መሆኑን የሚያረጋግጥ ሐሳቦችን አቀርብላችኋለሁ። ይህ ሰይፍ ይገለባበጣል የተባለበት ምክንያት የኃይል መስኩ ወይም ማግኔቲክ ፊልዱ በየሰከንዱ ዋልታው ስለሚቀይር ነው።
ናውቴ ያስኩት የ712 እና የ9 ኮድ የዚህ የፕላዝማ ጋሻ ንዝረት የሚያስተካክል የቁልፍ ድምጽ ወይም ሃርሞኒክ ነበረ። እጅግ ይገርማል። ለዛ ነው ብዙዎቹ ምስጢር አዋቂዎች እግዚአብሔር ምድርንና ሰማይን ዩኒቨርስን ሙሉ በሰማይና በምድር ያሉትን የሚንቀሳቀሱት በሂሳብና በፊዚክስ ቀመር ቀመራቸው፣ አስተካክሎም አዋሃዱም ሰራቸው የሚሉ አበው የኢትዮጵያ ሌላይን እና የዳጋ ምስጢራዊ ማንነት እዚህ ጋር አያይዤ ልነግራችሁ ወደድኩም። ኢትዮጵያ በምድር ገጽ ካሉ እጅግ ምስጢራዊ ሌላይን የኃይል መስመሮች ማዕከል ናት። ከዚህ ቀደም እንደነገርኳችሁ ጮቄ ተራራ እንደ አንቴና ኃይልን ይቀበላል። አሲምባ ኃይልን ያከፋፍላል። ጣናና ግሽ አባይ ኃይልን ወደ ውሃው በመቀየር ዓለምን ያጠጣሉ እንደማለት ነው። ለዛ ነው ያጠጣ ዘንድ ከገነት ዋን ይወጣል ብሎ ኦሪት ዘፍጥረት ምዕራፍ 2 ቁጥር 10 አካባቢ ላይ የሚነግረንና የሚገልጽልን ምስጢር። ለዛ ነው ጮቄ ተራራ እንዲሄድ ከዛም ወደ አሲምባ እንድጓዝ በጣናና በግሽ አባይ አካባቢ ፍለጋዎችን እንዳደርግ አባቶቼ መንገድ የጠረጉልኝ። በጣና የሚገኙ መናንያን ለዘመናት በጾምና በጸሎት የቆዩት ይህንን የኃይል ሚዛን ለመጠበቅ እንደሆነ እናምናለን። የዳጋ እስጢፋኖስና አካባቢው ገዳም ከባህር ጠለል በላይ ያለው ከፍታና አቀማመጥ ልክ እንደ ግብጽ ፒራሚዶች ከዋክብት አሰላለፍ ጋር የተቆራኙ መሆናቸው አባቶቻችን ገነት በስውር ትታያለች የሚሉት በኳንተም ቋንቋም ዳይሜንሽናል ኦቨርላፕ መባሉን ስነግራችሁ ደግሞ ትገረማላችሁ። ገነት እዚሁ አለች፣ ነገር ግን የምናይበት የብርሃን ሞገድ ወይም ስፔክትረም አልተከፈተልንም ነው ነገሩ። ምናልባት ይህንን የምነግራችሁ ምስጢር፣ ይህንን የምገልጽላችሁ እውነት ምናልባት መጽሐፍ ቅዱሳዊ ዕውቀትና እጅግ ጥልቅ የሆነ ምርምር ካላደረጋችሁ ላትገነዘቡ ትችላላችሁ። በኢትዮጵያ ገዳማት ውስጥ የሚኖሩ አባቶች በየቀኑ 9 ሰዓት አካባቢ ሲሆን ልዩ ነፋስ እንደሚነፍስ ይናገራሉ። ይህ ነፋስ ከገነት አጸድ የሚመጣ መዓዛ መሆኑ ደግሞ ይገርመናል። ይህ ነፋስ በውስጡ ኳንተም ናኖ ፓርቲክልስን ይዟል። እነዚህ ቅንጣቶች ወደ ሰው ደም ውስጥ ሲገቡ የሰውን ዲኤንኤ የማደስ አቅም አላቸው። መጽሐፈ ሄኖክ ገነትን ከቀይ ባህር ዝቅ ብላ አገኘኋት የሚል አንድምታዊ ትርጓሜ እንዳለው የጥንት ጸሐፍት ይናገራሉ። ጂኦግራፊው አቀማመጧ ብቻ እየነገረን ሳይሆን የአየር ንብረቷ ልዩ መሆኑን ጭምር እየገለጸልን ነው። የኢትዮጵያ አፈር ብላክ ኮተን ሶይል በመባል ይታወቃል። በውስጡ እጅግ ከፍተኛ ማዕድናት የያዘው ከገነት በሚነፍሰው ነፋስ አማካኝነት ዘወትር ስለሚታደስ ነው። ይህ ምስጢር እየነገርኳችሁ ያለው እውነት ምናልባት ራሳችሁም እየመረመራችሁ ማወቅ ወይም ደግሞ እውነታውን መረዳት ትችላላችሁ። የ7 የ12 እና የ9 ኮድ ትርጓሜው በተለያየ አካባቢ የተለያየ ሁነትና ምስጢራዊ መገናኛ ሲኖረው ኮዶቹ መብራት ከጀመሩ አንድ እውነት አለ ማለት ነው። 7ቱ የብርሃን ቀለማትና 7ቱ የሰማይ መጋረጃዎች ይህ ውሃውን ከቁስ አካል ወደ መንፈሳዊ የሚቀይረው የንጽህና ደረጃ ላይ እንዳለን የሚያሳይ ነበረም። 12 የሐዋርያቱና 12ቱ የእስራኤል ነገሮችና 12ቱ የሰው ልጅ የዲኤንኤ ክሮች መሆናቸው ነው። ይህ ኮድ ሲነቃ ሰው መለኮታዊ የመሆን አቅም ያገኛል። ይህ ማለት ጥንተ አዳማዊ ባህሪው ማለት ነው። ማለት አዳም ስቶ ወደ ምድር በወረደበት ቅጽበት የተገፈፈውን ጸጋ መመለስ ማስቻል ማለት ነው። 9ኙ የቮርቴክስ ቁጥር የፍጻሜና የጅማሬዎች ማሳያ። በ9 ሰዓት ገነት ትከፈታለች፣ መዓዛዋም ልዩ ይሆናል እንደማለት ነው። ኦ ጌታ ሆይ! ሊዮናርዶ ዳቪንቺ በስዕሎቹ ውስጥ በተለይ ዘላስት ሱፐርስ ለኢትዮጵያ ምስጢራዊ ጂኦሜትሪ ፍንጭ ትቶ ነበር። የጥንት ግሪኮች እንደ ሆሜርና ሄሮዳተስ አማልት ግብዣ የሚሄዱባቸው ወደ ኢትዮጵያ ተራሮች ነው ይሉ ነበር። ምክንያቱ ደግሞ ኢትዮጵያ የምድር ዳይኒንግ ሩም ወይም ገነት በመሆኗ ነው። አሜሪካዊ ሳይንቲስት መሐመድ ጃዋዲ ሰሞኑን ከአንድ ወር በፊት በባህር ዳር ዙሪያ ያገኘው የውሃ ሞሌኪዩል በዓለም ላይ ካሉ የውሃ አይነቶች ሁሉ እጅግ የተወሳሰበና መረጃ የመሸከም አቅም ያለው ሃይ ኢንፎርማቲቭ ካፓሲቲ መሆኑን አረጋግጧል። ይህ ውሃ በውስጡ ሜሞሪስ ኦፍ ክሪኤሽን የፍጥረታት ትውስታን ይዟል በማለትም በርካታ ሳይንቲስቶች ግልጽ የሆነ የማያከራክርና እጅግም የሚያስገርም እውነትን ተናግረዋል። እኔ የተጓዡ ናቡቴ ጉዞዬን ወደ ታችኛው የአባይ ተፋሰስ ከማረጌ በፊት ወደ
አባይ ምንጭ ራስ አካባቢ ተጓዝኩኝ። ግሽ አባይ ወደ ግሽ አባይ አቅንቻለሁ። በግሽ አባይና በአካባቢዋ ያሉ ሚስጥራትን ለመፈተሽና ለመመርመር ናውቴ በግሽ አባይ ምንጭ ላይ ቆሜ ሳጥኑን ለመክፈት ተሰናዳሁ። የሳቱ ሰይፍ የቆመ ያክል ይሰማኛል። የውሃው ድምፅ ወደ ዜማዊ አይነት ነገር እንደተቀየረ ይሰማኛል። ከፊቴ ያለው የጭጋግ ግድግዳ እንደተገለጠ ይሰማኛል። ያየሁት ነገር በምድራዊ ቃላት የማይገለጽ ያክል ይሰማኛል። ወዳጄም ይህ ተረት ተረት እንዳይመስልም ኢትዮጵያ ዝም ብላ ሀገር አይደለችም የምንለው በምክንያት ነው። እርሷ የዓለም የመዳኛ ታቦት ናት ይሏታል አበው። አባይ ወደ ታች ሲፈስ ውሃ ብቻ ሳይሆን የተስፋ ኮድ ይዞ ይወርዳል። ዓለም በጥፋት ስትናወጥ ወደ ማረፊያዋ ገነት የምትመለሰው በዚህ በግሽ አባይ በኩል የሚገኙት ምስጢራዊ በር መሆኑ ነው። ለዚህም ነው ሰሞኑን ዓለምን ያነጋገረና እጅግ ታምር የተባለ ምስክርነትን ይህ ሳይንቲስት በግልጽ የተናገረው። የአሜሪካዊ ሳይንቲስት ይህንን ምስጢር ሲገልጥና ሲናገር በርካቶቹን አስገርሞ አስደንቆ እንዴት የሚል ጥያቄ አስነስቶ ማለፉ ይገርማል። ኦናውቲ ሆይ አሁን የተረዳሁት እውነት ልንገራችሁ። ገነት ሩቅ አይደለችም። በኢትዮጵያ አፈር ውስጥ በአባይ ምንጭ ውስጥ በእያንዳንዳችን የደም ዝውውር ውስጥ ተደብቃለች። የ7ና 12 የ9 ኮድ የነቃው በእጅ ሳይሆን በልባችን ውስጥ ነው። ገነት እነሆ ከሲናት ከቆምኩበት ቦታም ኖ ውድ አድማጭ ተመልካቾቼ ጥያቄ ጠይቁ። ዓለም የምታውቀው ካርታ ውሸት ቢሆንስ? ዓለም የምትነግረን ነገር ሁሉ እውነት ባይሆንስ? እግራችን ስር ያለው አፈር ዝም ብሎ አፈር ሳይሆን የ3000 የ4000 የ5000 ዓመታት መረጃ የተጫነበት ሃርድ ድራይቭ ቢሆንስ? ዛሬ ለዘመናት በሚስጥር የተቆለፈውን እውነት እየነገርኳችሁ ነው። በሳይንስ የተደገፈውን ጥንታውያን አባቶቻችን ደም የተበጠበጠውን የኢትዮጵያ ማትሪክስ እየፈታን ነው። ጉዟችንን የጀመርነው ከምድር ጣሪያ ከጮቄ ተራሮች ጀምሮ እጅግ በርካታ የሆኑ ጉዞዎችንና መንገዶችን አልፌ እኔና ቦቴ እዚህ ደርሻለሁ። ጮቄ ላይ ስቆም አየሩ እንደ ኤሌክትሪክ ይነዝራል። መሳሪያዎቼ እያበዱ እንደሆነ ይሰማኝ ነበር። ግራቪቲው ወይም የመሬት ሲበቱ እዚህ ጋር የተለየ ነበር። ሳይንቲስቶች ሌላ አይነት ይሉታል፣ እኔ ግን የምድር ነርቭ ብለዋለሁ። እያንዳንዱ የጮቄ ድንጋይ ወደ አሲምባ ምልክት ላከልኝ። ጮቄ ተራራ አንቴናው ነው፣ አሲምባ ጋሻው ነው፣ ጣና ደግሞ ዳታ ማቀነባበሪያው ነው። አሜሪካዊው የኬሚካል መሐንዲስ መሐመድ ጃዋሂዲ ለዓመታት ሲመረምር የቆየው አንድ እውነት ሲገልጽልን ኢትዮጵያ ዝም ብላ ሀገር አይደለችም፣ እርሷ የዓለም ኦፕሬቲንግ ሲስተም ናት እያለን ነው። ይህ እውነት የተገለጠ በሳይንሳዊ ምርምርና ዓለም አቀፍ በሆኑ ትላልቅ ጆርናሎች የታተመ ሚስጥር ነው። ሚስጥራዊነቱ ግን ወደ እውነት ተገለጠ። ዓለም እየሰማውና እያደመጠው ያለ እውነት ነው። መቀበል ካልቻላችሁ ግን ምንም ማድረግ አይቻልም። ከታናይክ ስር ከጭቃው በታች ሌላ ዓለም አለ ስላችሁ እውነት ነው። የውሃው ሞሌኪውሎች እዚህ ጋር ሄክሳጎናል ቅርጽን ይይዛሉ። ይህ ማለት ውሃው መረጃን የማከማቸት አቅሙ ኢንፎርሜሽን ዴንሲቲው ከማንኛውም ፋይበር ኦፕቲክስ በላይ ነው ማለት ነው። ሳይንቲስቱ ማሳሩ ኢሞቶ ውሃ ስሜት አለው ብሎ ይነግረናል። በጣና ግን ውሃው ትውስታም ጭምራሉ እላችኋለሁ። ከዳጋ እስጢፋኖስ በታች በርካታ ቦታዎች ላይ ተንቀሳቀስኩኝ። በ36000 ስኩዌር ኪሎ ሜትር ስፋት ባለው ሐይቅ ላይ ደረት ደረቱን እየገመስኩ በጠዋትና በማታ በሌሊት ላይ ዋኘሁበት። እጅግ በሚገርም ሁኔታ ጥንታዊ ፒራሚዶች ዝም ብለው ህንጻዎች እንዳይደሉና እዚህ ስር የተገነቡ እውነታዊ ሚስጥራቸውን ለዓለም ለመናገር ዘመን እየጠበቁ ይመስላሉ። እነሱ ሊኩዊድ ሰርቨሮች ናቸው። የነገስታት ዲኤንኤ በዚያው አካባቢ በጣናና በገዳማቱ አካባቢ አስከሬናቸው ተቀምጦ ለበርካታ መቶ ዓመታት የቆየበት ምክንያት ለምን ይመስላችኋል? ዳጋ ብትሄዱ የኒህ አስከሬኖች ዛሬም ድረስ እንደደረቁ ሕያው የሆኑ አካሎቻቸው ሳይፈርሱ ይታያሉ። የነሱስ የናጼ ፋሲል የሌሎችም ነገስታት ዲኤንኤ እዚህ የተቀመጠው ለክብር ብቻ አይደለም፣ ለኳንተም ትስስር እንደሆነ ነግራችኋለሁ። ዛሬ በርካታ እውነቶችን እየመሰከርኩላችሁ ነው። እናንተ መንገዱን ተከትላችሁ ትጓዙ ዘንድ እውነትን እየገለጽኩላችሁ ነው። የቴክሳሱ ተመራማሪ መሐመድ ጃዋሂዲ በጥናቱ እንዲህ ይላል።
ኤደን ገነትን በኢራቅ የፈለጋችሁ ሁሉ ተሳስታችኋል ሲለን ነው። እውነተኛዋ ገነት በኢትዮጵያ በባህር ዳር ዙሪያ በጣና ሐይቅ ናት ይለናል። ግን ሳይንሳዊ ድፍረት መጽሐፍ ቅዱስ ከሺህ ዓመታት በፊት ጽፎልናል። ወንዝም ገነትን ያጠጣ ዘንድ ከኤዶም ይወጣ ነበር ይለናል። ኖ ግሽ አባይ ላይ ስደርስ የሚገርም መዓዛ አፍንጫዬ ላይ ነበር የመታኝ። ሰዓቱ ልክ 9 ሰዓት ነበር። ጠብቄ ነበር የሄድኩት። መናንያኑ የገነት ትንፋሽ የሚሉት ነፋስ ይመጣል። በሳይንሳዊ አይን ስመለከተው ይህ ነፋስ ከሌላ ዳይሜንሽን የሚመጣ አሮማቲክ ናኖ ፓርቲክልስ የተሸከመ ነው። አዳም በዚህ በር ሲባረር መንገዱ አልጠፋውም፣ አይኑ ግን ተጋረደም። ለዛ ነው አዳም ተመልሶ ወደ ገነት እንዳይገባ ሱራፌልና ኪሩቤል የሚገላበጥ የእሳት ሰይፍ ይዘው ይጠብቁት ነበር ያለም። አዳም ምድር ላይ ሆኖ ገነትን እያየ ይኖር ነበር ይለናል መጽሐፍ ቅዱስ። ስለዚህ ምድር ላይ ሆና የምትታይ ገነት የት ናት ብለህ ትጠይቃለህ። መልሱ የሰው ልጅ ከምድር ላይ ሆኖ የሚገባባት ስውር ቦታ መሆኗን ይሄው መጽሐፍ ቅዱስ ይነግረናል። ለምንድነው አባይ ገነትን ያጠጣል የተባለው? ምክንያቱም የአባይ ውሃ ሞኖ አቶሚክ ጎልድ የተባለውን ንጥረ ነገር ስለሚሸከም ነው። ይህ ንጥረ ነገር በሰውነት ውስጥ ያለው የኤሌክትሪክ ፍሰት ይጨምራል። ለዚህ ነው ግብጾች አባይን ለማግኘት የሞቱት። የፈለጉት ውሃ ሳይሆን በውሃው ውስጥ ያለውን የህይወት ኮር ነው። ወዳጄ ዓለም መነጋገሪያ ሆኖ ፖለቲካዊ የሆኑ አውዶች ተነስተውበት ታላላቅ ጦርነቶች የሚነሱበትና የሚቀሰቀሱበት የአባይ ውሃ ምክንያቱ ውሃ ብቻነቱ አይደለም፣ በውሃው ውስጥ ያለው የህይወት ኮር ነው ስልህ ይህ እውነት በጥቂቱ ዘንድ የሚታወቅ ሚስጥር መሆኑ ነው። ይህ የህይወት ኮድ በርካታ የሆኑ ነገሮች አሉት በውስጡም። እሱም በዝርዝር የምናየው ሚስጥር ይሆናል። እንደነገርኳችሁ ነው። በዚህ ምስጢራዊ ሳጥን አባቶች እያስተላለፉልኝ የነበረው መልእክት የ7 የ12 እና የ9 የአንደኛው የውሃው ፒኤች መጠን 7ቱ የሰማይ መጋረጃዎች 12ቱ የሰው ልጆች ዲኤንኤ አሁን ካለውበት 2 ክር ስታንዳርድ ወደ 12 ክር የሚቀየርበት የኳንተም ዝላይ 9 የቮርቴክስ ቁጥር ግሽ አባይ በየ9 ሰዓቱ ገነትን የሚተነፍስበት ምስጢር እየነገረኝ እንደሆነ ቆይቶ ነበር የገባን። ይህ ኮር ሲነቃ ሰው ከቁስ አካላዊነት ወደ ብርሃንነት ላይት ቦዲ ይሸጋገራል ነው ማለት። በአክሱምና አካባቢዋ በጽዮን ታምር ስር ያለው ኃይል ይህን ኮድ የሚቆጣጠር ማስተር ስዊች እንደሆነ ነግራችኋለሁ። ለዚህ ነው ታቦተ ጽዮን በጥብቅ የምንጠብቀው። ታቦተ ጽዮን በዋሻው ውስጥ ተቀምጣ ለሺህ ዘመናት አለች ብዬ ስነግራችሁ ደግሞ ሌላ የገነት ቁልፍ መንገድን እየጠቆምኳችሁ ነው። አሁን ሁሉንም ያገናኙት ከጮቄ የሚመጣውን ንዝረት በአሲምባ ተጣርቶ በጣና ታክሞ በግሽ አባይ በኩል ወደ ገነት ይገባል ስላችሁ ይህ እውነት፣ ይህ ሚስጥር፣ ይህ ታምር፣ ይህ ድንቅ ነገር ኖ በዘመን ውስጥ የሚገለጥ መሆኑን ይህንን ቃል ያዙልኝ። ኢትዮጵያ ዓለምን የምትመግብና የምታድን የመረጃና የኃይል ማዕከል ናት ስላችሁ ይህ እውነት ካልገባችሁ ምንም ማድረግ አልችልም። ጉዟችን እዚህ አያበቃም። እያንዳንዳችን በደማችን ውስጥ የገነት ኮር ተሸክመናል። መሐመድ ጀዋዲ እንዳረጋገጠው የኢትዮጵያ አፈርና ውሃ የሰው ልጅ መጀመሪያና መጨረሻ ናቸው። ገነት ሩቅ አይደለችም። ገነት እግር ስር ያለች ኢትዮጵያ ናት። በእግር ተራምደህ የምትሄድባት ሌላኛዋ ዳይሜንሽን ናት። ኦናውቲ ሆይ ብረር ብረር ይለኛል፣ ተጓዝ ተጓዝ ይለኛል፣ ፈልግ ፈልግ ይለኛል፣ ሚስጥርን አውጣ ተናገር ይለኛል፣ ሂድና እውነታን ለዓለም ግለጽ ይለኛል። ኦናውቲ ሆይ ጊዜው ሲደርስ እምዘነጸር ከከፈል ከታነብብ እንዘ የመርከፍዱ ከጻፈ ወቀብ ምስጢር አበው የተባልኩትን አባታዊ ቃል በልቦና ያትም ይኖራሉ። ኦናውቲ ሆይ ጊዜው ሲደርስ ካየው ከፍለ ተናገር፣ ከሰማው ከፍለ ጻፍ፣ የአባቶችን ሚስጥር ጠብቅ በተባልኩት መሰረት በዘመናት ውስጥ ያየሁትንና የሰማሁትን እየነገርኳችሁ እገኛለሁ። እኔ ናቡቴ የትውልድን አደራ ይዤ ወደፊት እራመዳለሁ። እውነትንም በመግለጥ ለዓለም መሰክራለሁ። ውድ አድማጭና ተከታታዮቼም ይህ እውነተኛው የናቡቴ መንገድ ነው። ይህንን ለሌሎች በማጋራት እውነት እንዲያውቁ አድርጓችሁ ላይክ ስታረጉት ለብዙዎቹ ይዳረሳል። ሼር እያደረጋችሁ ሰብስክራይብ እንዲያደርጉ ሰዎቹንም ጋብዟቸው። ቀጣይ እንገናኛለን። ሰላም።